ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 13 2017 ዓ.ም ዕለታዊ ዘገባዎችና መረጃዎችን ይዤ መጥቻለሁ። ዘገባዎችና መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። የሚሊሻ አባላት የቀድሞ የፋኖ አባላት አሁን የሚሊሻ አባላት የሆኑ የሰሩት አስደናቂ ኦፕሬሽን አለ። እሱን በተመለከተ መረጃ የማደርሳችሁ ይሆናል። ሌሎች አካባቢዎችም ያሉ እንደዚሁ የግንባር መረጃዎችን አደርሳችኋለሁ። ዛሬ ከፋሲካ በዓል ማግስት ነው የምንገኘው። ትላንትና በዓል እንዴት አለፈ፣ በየአካባቢው እንዴት ነበር የሚሉትን አስተያየቶች ልታደርሱ ይችላላችሁ። ከዛ ባሻገር በተለያዩ ጉዳዮች ላይ የምታደርሷቸውን ሀሳቦችና አስተያየቶች ያጠናክራችሁ ቀጥሉ። በኢሜል አድሬስ ጥቆማ@gmail.com ላይ በርካቶቻችሁ ሀሳቦችን እየላካችሁ ስለሆነ በእጅጉን የማመሰግነው። አሁንም በርካታ ሀሳቦችን ልካችሁልኛል፣ እመለከታቸዋለሁ። በሌሎቹም እንዲሁ የመገናኛ ዘዴዎች የመልእክት መላላኪያዎች እንደ ትዊተር፣ ዋትሳፕ፣ ቴሌግራም፣ ሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ሀሳብ አስተያየት፣ ጥቆማ ካላችሁ በየአካባቢው ልታደርሱ ትችላላችሁ። ወልሼ ወደ እናንተ የማደርስ ይሆናል። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል በርካታ መረጃዎች አሉ ወደ ግንባር መረጃ የሚወስዱን። ከዛ በፊት ግን ከወልቃይት አስተዳደር የተሰጠ መግለጫ አለ። እሱን መግለጫ ወደ እናንተ አቀርባለሁ። ሰሞኑን ህወሓት ያወጣውን መግለጫ ተከትሎ ምላሽ ተሰጥቷል። ባለፈው የአማራ ቴሌቪዥን ወይም አማራ ሚዲያ ኮርፖሬሽን እየተባለ የሚጠራው ዘገባ በተመለከተ ህወሓት ያወጣው መግለጫ አለ። ለዚህ መግለጫ ምላሽ ሰጥቷል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር። መግለጫውም እንግዲህ ባጭሩ እንደሚከተለው ይቀርባል። ትላንትም ዛሬም ነገም አጀንዳችን ሰላም ነው ይላል መግለጫው በመግቢያው። ህወሓት ሚያዝያ 10 2017 ዓ.ም የወልቃይት ጠገዴ ሰቲት ሁመራ ዞን የተመለከተ መግለጫ ማውጣቱን ለመረዳት ችለናል። ቡድኑ በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላም የልማት እንቅስቃሴ በጸባጫሪነት ወንጅሏል። ከህወሓት ጥንተ ተፈጥሮ አንጻር የወጣው መግለጫና መግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮ ሌላው ጉዳዩን በዝምታ ማለፉ የዚያኛውን ወገን መሰረተ ቢስ ውንጀላ የእውነተኝነት ገጽታ ስለሚያላብሰው ይህንን አጭር ማስታወሻ ለማቅረብ ተገደናል። የወልቃይት ጠገዴ ሰቲት ሁመራ የህዝብ የትላንትም የዛሬም የነገም መሪ አጀንዳ ሰላምና ሰላም ብቻ ነው። በህወሓት የግፍ አገዛዝ ለ27 ዓመታት ሲማቅቅ ሲገደልና ሲፈናቀል ለኖረው ህዝባችን ሰላም ልዩ ትርጉም ያለው ነው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋል፣ ለአማራዊ ማንነቱ ዘብ ይቆማል። መላው የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ራሱን በሰላም አስከባሪነት በማዘጋጀት የራሱና የአካባቢውን ውስጣዊ ሰላም ከሰርጎ ገቦች፣ ከወያኔ መንገድ ጠራጊ ኃይሎች፣ ከባንዳዎች ሲጠብቅ ቆይቷል። ወደፊትም ይቀጥላል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑ የሰላም አስከባሪ እንጂ የማንም አልፎ የማይጠይቅ የራሱ ማንነትን አሳልፎ የማይሰጥና የጠባጫሪነት አጀንዳ የሌለው ኃይላችን ነው። የህወሓት ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀው የዞኑ ህዝብ ነው። በእርግጥ ከፍ ብሎ እንደተገለጸው ለእኛ ለህወሓት ይህንን በማለቱ ፈጽሞ አያስገርመንም። ህወሓት ከጥንት እስከ ዛሬ የማያከብረውን ህገ መንግስት ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትንና የማያከብረውን የፕሪቶሪያው ሰላም ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነ አሳምረን እናውቃለን። ስለሆነም ህወሓት የሚፈልገውን የወልቃይት ጠገዴ ህዝብ እንደለመደው ከርስቱ አፈናቅሎ ጨፍጭፎ የአማራ ርስት የሆነውን ወልቃይት ጠገዴ ለመሬት ለመጠቅለል እንደሆነ ግልጽ ነው። ቡድኑ አካባቢውን በጉልበት በወረረበት ዘመን ያደረሳቸው ግፎችና በደሎችም ሆነ በጎረቤት ሀገር ያሉ ታጣቂዎች በወልቃይት ጠገዴ የአማራ ተወላጆች ላይ እያደረሱ ያለውን ማሳደድና መጨፍጨፍ የቡድኑ ፍላጎትና ቋሚ ዓላማ በማያሻማ መልኩ ፍንትው አድርጎ የሚያረጋግጡ ናቸው። በመሆኑም ከመግለጫው ለመረዳት እንደሚቻለው ወያኔ አጭበርባሪና ቁማርተኛ ቡድን መሆኑ ፀሐይ የሞቀው ህዝብ የሚያውቀው ነውና አዲሳችን አይደለም። የወልቃይት ጠገዴ ህዝብ ዛሬም እንደ ትላንቱ ህግና ህገ መንግስቱን መሰረት አድርጎ ሰላሙና ነፃነቱን አስጠብቆ ለመኖር ይሰራል። ለሀገር ዳር ድንበር በጎ ጠረፍ ጠባቂ ሆኖ ይቀጥላል። የፕሪቶሪያው ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ያለንን ቁርጠኝነት ከመጀመሪያው ጊዜ ጀምሮ ስንገልጽ ቆይተናል። የስምምነቱ በተሟላ ሁኔታ ተፈጻሚ መሆን ለዞናችን ህዝብ ሳይሆን ለመላው ኢትዮጵያን ዘላቂ ሰላም በጣም አስፈላጊ መሆኑንም እንገነዘባለን። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን የተሰጠ መግለጫ ነው። ሁመራ ከተማ ሚያዝያ 12 2017 ዓ.ም መግለጫው እንግዲህ የዞኑን አስተዳደር አቋም የሚያንጸባርቅ ነው። ያው ህወሓት ለሰጠው መግለጫ የተሰጠ ምላሽ ነው። ከዚህ ጋር በተያያዘ እንደዚሁ የህወሓት ጉዳይ ከተነሳ አንድ ተጨማሪ መረጃ ላድርስ።
የህወሓት የፖለቲካ ሽኩቻ እንግዲህ አሁንም ጡዘቱ ቀጥሏል። የጌታቸው ረዳ ቡድን በደብረጽዮን ቡድንና በጊዜያዊ አስተዳደሩ ላይ መግለጫ አውጥቷል። የጌታቸው ረዳ ቡድን የህወሓት አንጃ ማለት ነው የህገ ወጥ ቡድኑ ፍላጎት የሚያስፈጽም ካቢኔ ተዋቅሯል ሲል ጀነራል ታደሰ ወረደ ያዋቀሩትን ጀነራል ተችቷል። ይሄ ሌላውን ያገለለ አቃፊ ያልሆነ የካቢኔ አወቃቀር በፍጹም ተቀባይነት የለውም ሲል የጌታቸው ቡድን ባወጣው መግለጫ አሳውቋል። የቀድሞ የካቢኔ ቡድን መፈንቅለ ስልጣን ወደ ወታደራዊ መፈንቅል ተደርጎበታል ያለው የጌታቸው ቡድን ወታደራዊ ቡድኑ ስልጣን ከያዘ 1 ወር እንዳለፈውም እንደዚሁ አንስቷል። በትግራይ የባሰ ቀውስ እንዳይመጣ ሲባል ነው ስልጣን አሳልፈን የሰጠነው ሲል የጌታቸው ቡድን ይህንንም እንግዲህ ገልጿል። በተጨባጭ እውነታ ውስጥ ነው ወይ የሚለው የሚታወቅ ቢሆንም በመግለጫቸው ግን ይህንን ብለዋል። ተባረው ነው ስልጣን የለቀቁት የኃይል ብልጫ ተወስዶባቸው። የተዋቀረው ካቢኔ በአስቸኳይ መስተካከል አለበት። የተጀመረውን ለውጥ የማያስቀጥል አንጃ ወደኋላ የሚያስቀጥል እንጂ ወደኋላ የሚመልስ ኃይል ተቀባይነት የለውም። ስለዚህ የተዋቀረውን ካቢኔ እንደዚህ እንደማይቀበለው ገልጿል። ታደሰ ወረደ በተግባር ያልተፈተነ ሰው ነው፣ ሌላ የቀውስ አዙሪት ውስጥ እየገባ ይገኛል ሲልም እንደዚሁ በመግለጫው ተችቷል። በአስቸኳይ የተጠየቀው ማስተካከያ ካልተደረገ በቀጣይ እርምጃ እንወስዳለን ብሏል። እንግዲህ የጌታቸው ቡድን ምን አይነት እርምጃ ለመውሰድ አስቦ እንደሆነ በእርግጥ የተገለጸ ነገር ባይኖርም ሁለንተናዊ ትግል እናደርጋለን ሲል እንግዲህ የትኛውን የትግል አይነት በዝርዝር ባያስቀምጥም ሁሉንም ብሏል። እንግዲህ ከጫካ እስከ ከተማ ያሉትን ሊሆን ይችላል። በአስቸኳይ የተጠየቀው ማስተካከያ ካልተደረገ ቀጣይ እርምጃ እንወስዳለን። እርምጃውም የትግራይን ሕዝብ ከኋላ ቀር አመራር ለማላቀቅ ነው። የትግሉ አይነትም ሁሉንም ያቀፈ ትግል ይደረጋል ብሏል። ሁሉን አቀፍ ትግል ለማድረግ ዝግጁ መሆኔንም ዓለምና የፌዴራል መንግስቱ ሊያውቁልኝ ይገባል ብሏል። ባለፈው እንግዲህ ታደሰ ወረደ የገባውን ቃል ኪዳን ሰነድም እንደዚሁ ጥሶታል ነው ያለው። በዓለም አቀፍ ዲፕሎማቶች እንዲሁም ደግሞ በሚመለከታቸው አካላት ፊት የፈረመውን ስምምነት ጥሷል ሲል መግለጫ አውጥቷል። ከዛ ቀደም ብሎ እንግዲህ የደብረ ጽዮን ቡድን ደግሞ ባወጣው መግለጫ ጊዜያዊ አስተዳደሩን ለመደገፍ የእንኳን ደህና መጣችሁና እንዲሁም ደግሞ የስራ ማስጀመሪያ መርሃ ግብርን በተመለከተ በሰጠው መግለጫ አሁን የትግራይን የተፈናቃዮችና ሌሎች ጉዳዮችን ወደ ውስጥ የምንመለከትበት ሁኔታ ነው ያለው ሲል መግለጫ መስጠቱ ይታወቃል። ወደ ግንባር መረጃዎች ሄዳለው። ወደ ግንባር መረጃዎች ሲሄድ በተለያዩ አካባቢዎች በንጹሃን ላይ የሚፈጸመው ግድያ አሁንም መቀጠሉን የሚያሳዩ ነው። ትላንትና እንኳ በፋሲካ በአዊ ዞን አዲስ ቅዳም ሰዎች ተጨፍጭፈዋል፣ ተገድለዋል። ወጣት በቤቱ ውስጥ እያለ የፋኖ ቤተሰብ ነህ በሚል ከበዓል ከቤተሰቦች ፊት አውጥተው ጓሮ ላይ ረሽነውታል ተብሏል። እንዲሁም ደግሞ አርሶ አደር አሻግሬ ያሰጋ የተባለ ሰው ከ2 ቀናት በፊት እንደዚሁ ከገበያ ሲመለስ ባለፈው ቅዳሜ ገንዘብም ይዞ ነበር ከብቶችን ሽጦ እሱን ጨምሮ ገንዘቡ ተዘርፏል። እሱም ደግሞ በአሰቃቂ ሁኔታ በመንግስት ወታደሮች ተረሽኖ ተገድለዋል ነው የተባለው። ከአዲስ ቅዳም ተይዘው የተወሰዱ ሰዎችም አሉ። አሁን አድራሻቸውና ደብዛቸውም እንደጠፋ ነው የመረጃ ምንጮቹ የሚገልጹት። በዚሁ ብር ሸለቆ አቅራቢያ ደግሞ አንድ የቀድሞ የፋኖ አባል የነበረ አሁን የመንግስት የመረጃ ሰው ሆኖ እየሰራ ያለና ከመከላከያ ጋር በመረጃ እንዲሁም ደግሞ በጥቆማ እየተባበረ ያለ በምህረት ገብቷል የተባለውን የቀድሞ የፋኖ አባል ከመከላከያ መሃል የፋኖ አባላቱ ይዘውት ሄደዋል። በልዩ ቦታው እንግዲህ ላይበር እየተባለ በሚጠራው የብር ሸለቆ ወታደራዊ ማሰልጠኛ ካምፕ አቅራቢያ ነው ይዘውት የሄዱት የቀድሞ አባላቸውን። አሁን እንግዲህ መከላከያን ተቀላቅሎ መረጃ ይሰራ የነበረ ሰው ነው ተብሏል። ይህንን ሰውዬ ይዞ ለመሄድ የተኩስ ሽፋን የሰጡ ፋኖና እሱን ለማስቀረት እንደዚሁ ተኩስ ከፍተው የነበሩ የመከላከያ አባላት እንደነበሩ የገለጹት የመረጃ ምንጮች የመከላከያ አባላትም ከመወሰድ አላዳኑትም፣ እንዲሁም ደግሞ በተኩሱም የደረሰ ጉዳት የለም ነው ሲሉ የገለጹት። ልዩ ቦታው ብር ሸለቆ ወታደራዊ ማሰልጠኛ በር ላይ ነው። ሌላው ከወታደራዊ ስልጠና ጋር በተያያዘ የተለያዩ መረጃዎች እየወጡ ነው የሚገኙት። በአማራ ክልል እና በሌሎች የኢትዮጵያ አካባቢዎች አስገዳጅ ወታደራዊ ምልመላ ተግባራዊ እየተደረገ ነው ተብሏል። በአማራ ክልል በተለያዩ ቦታዎች አስገዳጅ ወታደራዊ ምልመላ ተግባራዊ እየተደረገ ነው ሲሉ ከሁለት ከተሞች የአካባቢ ነዋሪዎች የአይን ምስክርነታቸውን ገልጸዋል። አንደኛው ደቡብ ጎንደር ንፋስ መውጫ ከተማ በየቢሮው እየዞሩ ሰራተኛው መከላከያ አባላትን እንዲመለምል እንዲሁም ደግሞ አንዳንድ ሰውም ጭምር እንዲያቀርብ አስገዳጅ ሁኔታ እየተጠየቀ ነው ብለዋል። እንግዲህ በሲቪል ሰርቪስ ቢሮዎችም ጭምር ማለት ነው። ሁለተኛው ከዛው ደቡብ ጎንደር እብናት ከተማ ወጣቶች ተጭነው በመኪና ሲወሰዱ አይተናል። አድኑን እያሉ አይሱዙ ተሽከርካሪዎች ሲወሰዱ ወደ ወታደራዊ ማሰልጠኛ ጣቢያዎች ተመልክተናል ነው ያሉት። ከሚያዝያ 1 2017 ጀምሮ በየአካባቢው አስገዳጅ መከላከያ አባላት ምልመላ እየተደረገ እንደሆነ
የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ እንግዲህ ላለፉት 4 ዓመታት ያለማቋረጥ ወታደራዊ ምልመላ ለ3 ወራትም ለ6 ወራትም ስልጠናዎች እየተሰጡ ነው የሚገኙት። በየጊዜው የሚሰለጥነው ሰራዊት ቁጥር እንግዲህ ወደ የት እየሄደ ነው የሚለው ከዚሁ ከተራዛሚ ጦርነት ጋር የተያያዘ ጉዳት እያስተናገደ ከስምሪት ቀጠናው እየወጣ መሄዱ ተከትሎ አዳዲስ ኃይል እያቀረቡና አብይ ደግሞ ጦርነቱን ለመቀጠል ስለመወሰናቸው የሚያሳይ ነው የሚሆነው። በተደጋጋሚ ለሀገር ውስጥ ኃይል አይደለም ወታደር የምናሰለጥነው ሌላ ተዛማጅ ሀገር አቀፍ ደግሞ ኢትዮጵያን ከሩቁ ሌሎቹ እንዲፈሩ ለማድረግ ነው ቢሉም በተደጋጋሚ አሁን ያለው መከላከያ ሙሉ አቅሙን ለሀገር ውስጥ ጦርነት እየተጠቀመ መሆኑን ነው መረጃዎች የሚያሳዩ። አየር ኃይል በተደጋጋሚ በሰው አልባና እንዲሁም ደግሞ በጦር አውሮፕላኖች የሚፈጽማቸው ጭፍጨፋዎች፣ የመካናይዝድ ኃይል ስምሪት፣ የባህር ኃይል ጭምር ሳይቀር አሁን በአማራ ክልል በተለያዩ አካባቢዎች ባሉ ውጊያዎች ተሰማርቶ ነው የሚገኘው። በኦሮሚያም በተመሳሳይ እንደዚሁ በርካታ ኃይል ውጊያ ላይ ነው የሚገኘው። ከዚህ አንጻር እንግዲህ በየጊዜው አስገዳጅ ወታደራዊ ምልመላዎች ተግባራዊ እየተደረጉ መሆናቸውን ነው እንግዲህ ከዚህ ባሻገር ፖለቲካዊ መፍትሄ ለመስጠት ዝግጁ አለመሆናቸውን ነው አሁንም የሚያሳየው። ባለፈው ዓለም አቀፍ የሀገራትን ወታደራዊ አቅም ደረጃ የሚያወጣው ዓለም አቀፍ ተቋም ኢትዮጵያ አሁን በዚህ ሰዓት 165,000 እግረኛ ሰራዊት አላት ሲል ማውጣቱ ይታወቃል። ይህ ቁጥሩ ይሄ በትክክል የተገለጸው ነው ወይ የሚለው አሁን ባለው ጦርነት ምክንያት እንግዲህ በትክክል ማወቅ አይቻልም። ባለፈው ወር እንግዲህ በወሩ መጨረሻ በ3 የማሰልጠኛ ጣቢያዎች ከ24,000 በላይ ወታደሮች ሰልጥነው ወደ ግንባር መሰማራታቸው ነው መረጃዎች የሚያሳዩት። እንግዲህ ሀገሪቱ አጠቃላይ የወታደር ሀገር ነው የሆነችው። በየክልሉ ያለው የልዩ ኃይል በተለይ በኦሮሚያ ክልል የአድማ ብተና የተለያዩ አደረጃጀቶች ወታደራዊ አደረጃጀቶች አሉ ከመከላከያ ባሻገር። እነዚህ እንግዲህ ሌሎቹ ልማቶች ቁመው የሚሊሻና የወታደር ደሞዝ እንዲሆን ተደርጓል። ያገሩ ገንዘብ የተረፈው ደግሞ ለጥይትና ለድሮን መግዣ እየሆነ ነው ያለው። ሌላው መረጃችን ወደ ደቡብ ጎንደር ብናት የሚወስደን ነው። በብናት የመከላከያ ደህንነት ኃላፊ ላይ እርምጃ ተወስዷል ተብሏል። እርምጃውን የወሰዱት ደግሞ የቀድሞ የፋኖ አባላት የነበሩ በምህረት ገብተው የሚሊሻ ስልጠና ወስደው ከሚሊሻ ሆነው እየተንቀሳቀሱ የነበሩ የፋኖ አባላት ናቸው። በመከላከያ ደህንነት ኃላፊ ላይ እርምጃ የወሰዱት ተብሏል። ቁጥራቸው 6 ይሆናል የሚሉት የአካባቢ የመረጃ ምንጮች አባላቱ የመከላከያ ደህንነት ኃላፊውና አጃቢዎቹ ላይ ተኩስ በመክፈት ጉዳት አድርሰዋል። አጃቢዎቹና የመከላከያ ደህንነት ኃላፊው ወዲያውኑ ስለሞታቸው የመረጃ ምንጮቹ ገልጸዋል። ይህንን ኦፕሬሽን የመራው የቀድሞ የፋኖ አባል አሁን የሚሊሻ አባል በሟች የመከላከያ ደህንነት ኃላፊ ያጸፋ ምላሽ ከመሞቱ በፊት በተሰጠ የሽጉጥ ተኩስ እንደዚሁ በሽጉጥ ጉዳት ደርሶበታል ብለዋል። ሌሎቹ ግን አምልጠው ወደ ፋኖ ተመልሰው ተቀላቅለዋል ነው ያሉት። ይህም እንግዲህ የአካል ጉዳት የደረሰበትም እንደዚሁ ለማምለጥ ሙከራ ስለማድረጉ የመረጃ ምንጮቹ ገልጸዋል። እብናት ከተማ ይህንን ተከትሎ በከተማ መውጫ በሮች ትናንትና ምሽት ተኩስ ነበረ። የፋኖ አባላቱን ለመያዝ የፖሊስ የአድማ ብተና የሚሊሻም የመከላከያ አባላትን በተለያዩ አካባቢ ስምሪት ያደረጉ ቢሆንም የተሳካላቸው አይደለም። እስካሁን ድረስ ይህንን ያደረጉት የፋኖ አባላት የቀድሞ የፋኖ አባላት አሁን እንደገና ፋኖ ሆነዋል፣ ከነትጥቃቸው አምልጠዋል ሲሉ ነው የመረጃ ምንጮቹ ይህንን የገለጹት። ወደ ምዕራብ ወሎ ስንሄድ ወግዲ ሚያዝያ 10 ጀምሮ በተደረገው ውጊያ በትንሹ ከ29 በላይ የሚሊሻ የአድማ ብተናና የመከላከያ አባላት በውጊያዎች ጉዳት አስተናግደዋል። በርካቶቹ ወደ ሆስፒታል ገብተዋል፣ የአካል ጉዳት ገጥሟቸው ሲሉ የመረጃ ምንጮች ገልጸዋል። እንደዚሁ ደግሞ በቡድን መሳሪያዎች በአካባቢው በተደጋጋሚ ድብደባ ማድረግ በንጹሐን መኖሪያ ቤቶችና በንጹሐን ላይ ጉዳት ደርሷል። ጉባ ወረወር ተብሎ የሚጠራው አካባቢ በሞርተር 7 ሰዎች ቆስለዋል። 4ቱ ከባድ ቁስለኛ ሲሆኑ 3ቱ ቀላል ቁስለኛ ናቸው ተብሏል። ምናልባት ለሕይወታቸው የሚያሰጋ ነገር እንዳለ እንደዚሁ የመረጃ ምንጮቹ ገልጸዋል። በቂ ሕክምና አላገኙም። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም እነማይ ዲማ ሚያዝያ 10 በነበረው ውጊያ እንደዚሁ ወደ ዲማ ጊዮርጊስ ገዳም ተከታታይ ሞርተር ተተኩሷል ተብሏል። የደረሰው ጉዳት በዝርዝር አልታወቀም። ካሁን በፊት ሌሎች አካባቢዎች እንደሚደረገው በገዳማት በሃይማኖት ቦታዎች ላይ እንደዚሁ ተደጋጋሚ ውጊያ ይደረጋል። እዚሁ ምስራቅ ጎጃም ደብረ ኤልያስን ማስታወስ ይበቃል። ሲኖዳ ተብሎ በሚጠራ ቀበሌም እንደዚሁ ከባድ ውጊያ ተደርጓል። የፊት ለፊት ውጊያ። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ወታደራዊ ኪሳራን ጨምሮ ከ23 በላይ መንግስት ወታደሮች ሙትና ቁስለኛ ስለመሆናቸው የመረጃ ምንጮች ገልጸው በፋኖ በኩልም 4 የፋኖ አባላት ጉዳት አስተናግደዋል ተብሏል። የቤት ለቤት አሰሳ በሚል በሚሊሻ አባላት በርካታ ቤቶች ንብረት ተዘርፏል። ሰዎች ተደብድበዋል። ታስረው የተወሰዱም አሉ። እስካሁን አድራሻቸው ያልታወቀ ነው የተባለው።
ሌላው ባለፈው ሚያዝያ 9 2017 እዚሁ ምስራቅ ጎጃም የተፈጸመውን የሰው አልባ አውሮፕላን ጭፍጨፋ በተመለከተ የአማራ ማህበር በአሜሪካ መግለጫ አውጥቷል። ማህበሩ ባወጣው መግለጫ በንጹሃን ላይ የደረሰው ጉዳት በእጅጉ አሳዛኝ ነው ሲል ድርጊቱን አውግዟል። ለንጹሃን ተጎጂ ቤተሰቦች መጽናናትን ተመኝቷል። ድርጊቱ ፈጽሞ የሚወገዝ ነው፣ ተቀባይነት የለውም ሲል ነው የአማራ ማህበር በአሜሪካ ያሳወቀው። ዓለም አቀፍ ሕግጋትን የጣሰ ድርጊት ነው። ዓለም አቀፍ ማህበረሰቡ ሊያወግዘው ይገባል ይህንን የድሮን ጭፍጨፋ ብሏል። አብይ አህመድ ስልታዊ በሆነ መንገድ በአማራ ላይ እየፈጸመ ያለው የዘር ማጥፋት ማሳያ ስለመሆኑን ተከታታይ የድሮን ጥቃቶችን ገልጿል። በነፃና በገለልተኛ አካላትም እንደዚሁ ይህ ጭፍጨፋ የድሮን ጭፍጨፋ ሊመረመርና ሊጣራ ይገባዋል ሲል ጠይቋል። በድርጊቱ ተሳታፊ የነበሩ አካላትና የድሮን ቴክኒሽያኖች ጭምር ሳይቀር ለሕግና ለፍትህ እንዲቀርቡ እንደዚሁ ተጠይቋል። በአማራ ላይ የሚፈጸመው የሰው አልባ አውሮፕላን ጭፍጨፋ ሊቆም ይገባል ተብሏል። በነገራችን ላይ ተከታታይ በንጹሃን ላይ የሚደርሱ ጉዳቶች በየቀኑ እየወጡ ባለበት ሰዓት ብዙ ማህበራዊ ሚዲያው ሽፋን ሰጥቷቸው አይታይም። አሁን የአየር ድብደባውንም የንጹሃን ሞቱንም ወደ መላመድ መጥቶ ማህበራዊ ሚዲያው የጎንዮሽ ትግል ውስጥ የገባ ነው የሚመስለው። ዋናው በህዝብ ላይ ግፍና ሰቆቃ እያደረሰ ያለውን አካል ከማውገዝ በዚህ በኩል መረጃዎችን ከማጋለጥና ትኩረትን በዚህ በኩል አድርጎ ከመስራት ይልቅ የጎንዮሽ ሽኩቻዎችን፣ የጎንዮሽ ተኩሶችንና የጎንዮሽ ፕሮፓጋንዳና ዘመቻዎች ላይ ትኩረት አድርጎ የሚታየው የሰሞኑ ዘመቻዎች በአግባቡ ተመልክታችኋቸው ከሆኑ ማህበራዊ ሚዲያ ላይ ያለው ጉዳይ እሱ ነው። አንዱ የአንዱን የፋኖ ቡድን እያነሳ ያወግድሳል፣ አንዱ ሌላው ደግሞ እንደዚሁ በሌላው ያንኳሳል። ይሄ ብዙዎቹን በተለይ ትግሉን ተስፋ ጥለውበት የነበሩ ሰዎችን የስነ ልቦና ጫና ውስጥ እየከተተ እንደሆነ የተለያዩ ሰዎች እንግዲህ በአካልም በስልክም የሚጠይቁ አሉ። ይህም እንዳሳዘናቸው ድርጊቱ መቆም እንዳለበት የሚገልጹ አሉ። በአጠቃላይ ድርጊቱ መቆም ያለበት ጉዳይ ነው። ሁሉም ሰው ከስሜት ወጥቶ ሁኔታዎችን ሲመዝናቸው ሊጸጽተው የሚገባ ጉዳይ ነው። በዚህ በኩል አንድነት ይልቅ አንዱ ፋኖ ጠፍቶ አንዱ ፋኖ ወደፊት፣ አንዱ ፋኖ አጥፊ አንዱ ጠፊ እንዲሆን ቅስቀሳ የሚያደርጉ አካላት የኋላ ኋላ የሞራል ተጠያቂነት የሚኖርባቸው መሆኑን በደንብ ሊታወቅ ይገባል። ማህበራዊ ሚዲያው ላይ ያለውም ስምሪት ከዚህ አንጻር መታረም ያለበት ጉዳይ ነው። እንደውም አንዳንዶቹ ሚዲያዎችን እንደዚህ ነፃና ገለልተኛ የሆኑ ሚዲያዎችን ጭምር በመተቸት ይሰማሉ። የኛን ሀሳብ ጎተኛ ጋር እናቁማችሁ ወደዚህ ኑ የሚሉ አይነት ነገሮች ናቸው። ሁሉም ሰው በዚህ ጉዳይ ላይ ገለልተኛ ሆኖ ስሜቱን ውጦ ከዋናው አጀንዳ ወጥቶ የሚያደርጋቸው ነገሮች ነገና ከነገ ወዲያ ራሱንም በታሪክ ተጠያቂ የሚያደርጉት የሞራል ኪሳራ ውስጥ የሚጥሉት ከዛ ለመውጣት ደግሞ ሌሎች ተጨማሪ ያልሆኑ ነገሮችን እንዲሰራ የሚያደርጉት ጉዳዮች መሆናቸው በደንብ ሊታወቅ ይገባል። ሌላው ወደ ወልቃይ ተመልሰን ስንሄድ በሱዳን በኩል የሚገኘው የሳምሪ ጦር ሸረሪና ተብሎ በሚጠራው አካባቢ ወታደራዊ ስልጠና እያደረገ መሆኑን የመረጃ ምንጮች ገልጸዋል። ባለፈው ሳምንት ጀምሮ የቡድን መሳሪያዎችን ልምምድ እያደረገ ነው የሚገኘው። ይሄ ሳምሪ ቡድን እንግዲህ ሱዳን ውስጥ ባለው ውጊያ እየተሳተፈ የሚገኝ ነው። 4 ክፍለ ጦር የህወሓት ቡድን አለ። አዛዡ ጀነራል ሙዘይን እንግዲህ ጀነራል አልቡርሃን የቅርብ ሰው ናቸው። ታጣቂዎችን ለሱዳን ጦርነት በቅጥረኝነት ጭምር አቅርበው እያጓጉ ያሉ ናቸው። አሁን ለዚህ ምላሽ በሚሆን የመሳሪያ ድጋፍ ተደርጎላቸዋል ነው የተባለው። ጀነራል ታደሰ ወረደ ወደ ስልጣን ከመጣ በኋላ በሱዳን የሚገኘው የህወሓት ኃይል ስልጠና መጀመሩና በጀነራል ታደሰ ወረደ ደግሞ የትኛውንም እርምጃ ወስደን የትኛውንም አካባቢ የትግራይ ሉዓላዊ ግዛት በኃይል እናስመልሳለን ከሚለው እንቅስቃሴ ጋር ተናባቢ የሀገር ውስጥና የውጭ እንቅስቃሴ ነው የሚመስለው። ወደ ሸዋ ስንሄድ ሸዋ ሚዳ መራኛ የመከላከያ አባላት አብዛኞቹ ቀጠናውን ለቀው ወጥተዋል ነው የተባለው። በርካታ የመከላከያ ሰራዊት እዚህ አካባቢ ሰፍሮ የነበረው ወደ ወረኢሉና ጃማ ወጥቶ ሂዷል። አካባቢው አብዛኛው ለአድማ ብተናና ለሚሊሻ አስረክበው ወጥተዋል ነው የተባለው። ከዚህ ጋር በተያያዘ 6 የመንግስት ኃይሎች የመንግስት ኃይል አባላት የሚሊሻና የመከላከያ አባላት ቀጠናውን ለቀው ወደ ፋኖ ተቀላቅለዋል ነው የተባለው። 2 ሚሊሻ 4 የመከላከያ አባላት ናቸው ወደ ፋኖ የተቀላቀሉት። በትላንትናው ዕለት መከላከያ ይህንን ካምፕ ለቆ ሲወጣ በነበረው ግርግር ምክንያት ከመከላከያ ጠፍተው ወደ ፋኖ ተቀላቅለዋል ተብሏል። የአማራ ፋኖ በሸዋ ጠቅላይ ግዛት ራምቦ ክፍለ ጦር እንደተቀላቀሉ ነው መረጃዎች የሚያሳዩት። ከድሮን ጥቃት ጋር በተያያዘ እንደዚሁ እየወጡ ያሉ መረጃዎች አሉ። በድሮን የአየር ኃይል ጋር በተያያዘ
እየወጡ ያሉ መረጃዎች የድሮን ድብደባና ጥቃት ተጠናክሮ ይቀጥላል የሚል መረጃ ነው እየወጣ ያለው። በርካታ አካባቢዎች የልየታ እና ሪፖርት ተደርገዋል። የድሮንና የአየር ድብደባ ይደረግባቸዋል የተባሉ ቦታዎች የሲቪልና ወታደራዊ መረጃዎችም እንደዚሁ በብዛት ተሰማርተዋል። ሰርጎ ገብ የመረጃ ሰዎችም እንደዚሁ በከፍተኛ ገንዘብ ተቀጥረዋል ነው የተባለው። ሰርጎ ገቦቹ ከገንዘብ ባሻገር የተለያዩ ጥቅማ ጥቅሞችም ይሰጣቸዋል በሚል ቃል ተገብቶላቸዋል። ለዚህም እንግዲህ የመረጃ ስራዎችን እየሰሩ ይገኛሉ ነው የተባለው። ከዚህ ጋር በተያያዘ እንግዲህ የቅድመ ክረምት ዘመቻ እቅድ ነው ይሄ የሚሉት የመረጃ ምንጮች ኩታ ገጠም ዘመቻዎችን እንግዲህ በተለያዩ አካባቢዎች በወረዳ በዞን በቀበሌ ኩታ ገጠም ዘመቻዎችን ማድረግ የአድማ ብተናና የሚሊሻ ኃይል 100% በውጊያ እንዲሳተፍ የመከላከያ ደግሞ እግረኛ መካናይዝድ እንዲሁ ደግሞ አየር ኃይል እንደዚሁ አስፈላጊውን ስምሪት እንዲያደርግ ነው የቅድመ ክረምት ዘመቻ እቅድ የተያዘው ብለዋል። እንግዲህ ለዚህ እንግዲህ ድሮን እና የአየር ኃይል ድብደባ ተጠናክሮ ይቀጥላል የተባለው በዚህ በኩል እንግዲህ ሲቪሊያን አስፈላጊውን ጥንቃቄ ሊያደርጉ ይገባል። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ የሱዳንን ጉዳይ ነው የምናገኘው። የሱዳን የጸረ ሽብር ፍርድ ቤት ፈጥኖ ደራሽ ኃይሉን አዛዥና ታናሽ ወንድማቸውን እንደዚሁ ክስ መስርቶባቸዋል። ጀነራል መሐመድ ሐምዳን ደጋሎ እና ወንድማቸው አብዱላ ራሂም ላይ ነው ክስ የተመሰረተው። ይህም 2023 ዓ.ም በምዕራብ ዳርፉር ለተፈጸመው የዘር ጭፍጨፋ ዋና መሪና ተዋናይ ናቸው በሚል ነው ክስ የተመሰረተባቸው። በጄኖሳይድ ነው እንግዲህ ክስ የተመሰረተባቸው። ከዛ ባሻገር ሰሞኑን ዘምዘም ተብሎ በሚጠራ ወታደራዊ ጣቢያ ላይ ለተፈጸመ የዘር ፍጅትም እንደዚሁ ክስ ቀርቦባቸዋል በዓለም አቀፉ ፍርድ ቤት። አርኤስኤፍ ደግሞ በአልፋሻር ከተማ የሚገኙ ከ100 ሺህ በላይ ሰዎችን ከተማውን ለቀው እንዲወጡ እያደረኩ ነው በከተማው ጦርነት መኖሩን ተከትሎ ብሏል። በአንጻሩ የሱዳን መንግስት ደግሞ በዚሁ ከተማ በተጠቀሰው ከተማ ንጹሃንን የጦርነት ከለላ እያደረገ ፈጥኖ ደራሽ ኃይሉ በርካታ ንጹሃንን እየጨፈጨፈ ነው ብሏል። ባለፈው ቅዳሜ እንኳ 7 ከዛ በፊት ቀደም ብሎ ከ223 በላይ ንጹሃን በዚህ ከተማ እንግዲህ የጥይት ማብረጃ ሆነው ተገድለዋል ሲል ነው የሱዳን መንግስት እየገለጸ የሚገኘው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ ነው የማመሰግነው። እንግዲህ አስተያየቶቹ ላይ ያው የሚመጡ አስተያየቶች ናቸው። በተለይ ሚዲያ አጠቃቀሙ ላይ በህዝብ ላይ እየደረሰ ያለውን ግፍና ሰቆቃቶ ወደ ጎን ያሉ ፍትጊያዎችና ሹኩቻዎች መቆም አለባቸው። በዚህ በኩል ብልጽግና በየቀኑ እያወጣ የሚለቃቸው የስልክ ቅጂዎችም እንደዚሁ ከስልክ ጥንቃቄ ጋር በተያያዘ የሚመጡ አውዳሚ የሆኑ የፕሮፓጋንዳ መረጃዎች ናቸው። ይህንንም ጥንቃቄ ማድረግ ያስፈልጋል። የሚዲያ አጠቃቀም እንዲሁም ለአሉታዊ ጉዳይ መጠቀም ህዝቡን ሞራልና ስነልቦና በመጠበቅ በኩል ሚና ይኖረዋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ አስተያየት፣ ጥቆማ ካላችሁ ጥቆማ@gmail.com፣ ቴሌግራም፣ ሜሴንጀር፣ ዋትሳፕ እንዲሁም ደግሞ በትዊተር ታደርሱ ይችላላችሁ። በሌላ መረጃ እንገናኛለን። መልካም ጊዜ